ያው ብዙ አልሄድኩም፣ ምክንያቱም በጥምቀቱ ምክንያት ዛሬ የወደፊት ጊዜን በተስፋ መኖር በሚል ፊልጵስዩስ 3:17-21 ሁላችን ቆመን አንብበን ጸልየን እንቀመጣለን። ሌላው እናንተ በጣም ተሽሏታል፣ ጸሎታችሁ በጣም ሰምቷል። ዛሬ አቅም ስላጣች ነው እንጂ የሚቀጥለው ሳምንት ብላናለች። ግን ጸልዩ። እግዚአብሔር ይባረክ፣ ጌታ ይባረክ። በእውነት ትናንትና ጸሎት የነበራችሁ ታውቃላችሁ። በጸሎት ላይ ድምጿን አሰምታ ስታመሰግን ነበር። እግዚአብሔር ይባረክ። እናነባለን ፊልጵስዩስ ምዕራፍ 3 ሁላችሁም አብረን እናንብበው። አጭር ስለሆነች 1:3 ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸው ምድራዊ ነው። እኛ ግን ሀገራችን በሰማይ ነውና። አሜን። በሰማይ ነው ወይ? ሃሌሉያ። ክብር መስጠት እስኪ በሰማይ ነው ወይ? ሀገራችሁ ዜግነታችሁ ሰማይ ነው ወይ? ሃሌሉያ። ከዛም ደግሞ የሚመጣ መድኃኒትን እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። እንጸልያለን። ሰማይና ከሰማያት በላይ ያለው ከፍ ያለው ሰማይ ይሸከም ዘንድ የማይችል ማንም ሊቀርበው በማይችል ብርሃን ውስጥ የምትኖር የጌታዎች ሁሉ ጌታ የነገሥታት ሁሉ ንጉሥ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ በነቢያት ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ በእርሱ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆነው ሁሉን በስልጣኑ ቃል የደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ ተብሎ በተነገረለት በሕያው ልጅ በኢየሱስ ስም ሁሉ ክብር፣ ሁሉ ምስጋና፣ ሁሉ ውዳሴ፣ ሁሉ እልልታና ጭብጨባ ዙፋን ስር ይቀመጥለት በጌታ በኢየሱስ ስም። እናከብርሃለን ጌታ ሆይ፣ አምላካችን አንተ የሚመስል አምላክ ማንም የለም። በቃልህ ቃሉን ላከ ፈወሳቸውም ተብሎ እንደጻፈ የዘላለም አባት በተለያየ ሁኔታ የሚያልፉ የሰማይ አባት ልጆችን በዚህ ያሉትን በዚህ የሌሉትን በአልጋ ላይ ያሉ ሁሉ በጌታ በኢየሱስ በፈውስ ታስብ ዘንድ ማጸናል። እጅ ትውጣ ለማዳን እጅ ለፈውስ ትውጣ ጌታ ሆይ፣ ጊዜው ሰዓቱን ሁሉ ተረከብ። አንተ ኢየሱስ ክርስቶስን ብቻ እግዚአብሔር መንፈስ ቅዱስ ሆይ ከፍ ከፍ አድርገው በጌታ በኢየሱስ ይሄ ጉባኤ የተባረከ ይሁን በኢየሱስ ስም አሜን። ተባረኩ። እንቀመጣለን። ጌታ ይባርካችሁ። ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እያለቀስኩ እላለሁ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸው ምድራዊ ነው ይላል። እኛ ሀገራችን በሰማይ ነውና ከዛም ደግሞ የሚመጣ መድኃኒትን እርሱም ጌታ ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደው ሥጋችንን ይለውጣል ይላል። በደስታ የተሞላ ደብዳቤ ነው። ፊልጵስዩስ የደስታ መልእክት ነው። የሚገርም የደስታ መልእክት ነው። ምክንያቱም ደጋግሞ እግዚአብሔር ቃል በዛች ጥቂት ምዕራፍ ውስጥ በጌታ ደስ ይበላችሁ ይላል። ፊልጵስዩስ በጌታ ደስ ይበላችሁ። ደግሜ እላለሁ 4 ላይ ሄዶ ደስ ይበላችሁ። በእስር ቤት ያለ ሐዋርያ ነው ይህንን የጻፈልን ሐዋርያው ጳውሎስ ማለት ነው። ደስ የሚያሰኝ ነገር የለም። የከበበው ነገር በሙሉ የሚያስፈራ ነው። ነገ ወይ ዛሬ ሞቱ መቼ እንደሚሆን አያውቅም። ነገር ግን በዚህ ሁኔታ ደስታችሁ እኔ ብቻ ልሆን እያለ ጌታ በዚህ ባሪያው በኩል መልእክቱን ያስተላልፋል።
ያዘነው የሚያለቅሰው ስለ ራሱና ስላለበት አስቸጋሪ ሁኔታ ሳይሆን፣ ምክንያቱም አንድ ልብ ያለው ሰው ነው ሐዋርያው ጳውሎስ። ሁኔታዎች ተስፋ ያስቆርጡትም ወይም አንዳንዶች የሮም ክርስቲያኖች በእርሱ ላይ ያደረጉት ባለ ነገር ምክንያት እያለቀሰ ይሆን አይደለም። ለጌታ የሚገዛ ለጌታ የተሰጠ አእምሮ ያለው ሰው ነው ሐዋርያው ጳውሎስ። ማንም ሰው ደስታውን እንዲዘርፍ አይፈልግም። ስለዚህ እንባዎቹ ሁሉ ስለ ራሱ አይደሉም፣ ስለ ሌሎች እንጂ። መንፈሳዊ አእምሮ የነበረው ሰው ነው። ምድራዊ ነገርን በሚያስቡና ክርስቲያንን በሚሉ አንዳንድ ሰዎች አኗኗሩ ልቡ ተሰብሯል። በዚህ ቦታ ላይ ፊልጵስዩስ 3 ከ18 እስከ 19 ላይ ማለት ነው። እንግዲህ አንድ ነገር እንድታውቁ ፈልጋለሁ። ሐዋርያው ጳውሎስ ፊልጵስዩስን በ63 አካባቢ ጻፈ ተብሎ ይገመታል። ሌላው ቀርቶ ከወንጌላት ዮሐንስ ወንጌል እንኳን ተጽፎ ያን ጊዜ አላለቀም፣ በ90ዎቹ ላይ ነው ያለቀ እና ሐዋርያው ጳውሎስ ይህን መልእክት የጻፈበት ጊዜ የአዲስ ኪዳን መጽሐፍቶች በሙሉ በአንድ ላይ ተጠርዘው የቀረቡበት ጊዜ አይደለም። ስለዚህ የተጻፈ የሚነበብ ነገር የለም። ስለዚህ ነው የእግዚአብሔር ቃል በዚህ ቦታ ላይ በፊልጵስዩስ 3 ላይ እንዲህ የሚለው ፊልጵስዩስ 3 ላይ እንዲህ ብሎ ሐዋርያው ጳውሎስ የሚናገረው ከዚህ የተነሳ ነው። እኔን የምትመስሉ ሁኑ የሚለው ለዚህ ነው። የሚታይ ነገር የለም፣ የሚነበብ ነገር የለም። የሚታይ ነው እንጂ የሚነበብ ነገር የለም። ግን የሚታዩ ሰዎች አሉ። የጌታ ኢየሱስ ክርስቶስን ስም የሚጠሩ ሰዎች አሉ። ስለዚህ ነው ሐዋርያው ጳውሎስ እኛን የምትመስሉ ሁኑ የሚለው። በዛ ጊዜ መጽሐፉ አላለቀም፣ ግን የእግዚአብሔር ቃል እንደሚለው በሁለተኛ ቆሮንቶስ ላይ እንደተጻፈው ሁለተኛ ቆሮንቶስ 3 ላይ እንዲህ ይላል የእግዚአብሔር ቃል እንደገና ራሳችንን ልናመሰግን እንጀምራለንን ይላል። ወይስ እንደ ሌሎች የማመስገኛ መልእክት ወደ እናንተ ወይስ ከእናንተ ያስፈልገን ይሆን? ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። አሜን። እግዚአብሔር ይባርክ። ብዙ በሕይወታችን የተማርንባቸው ሰዎች እኔ ወደ ጌታ ከመምጣቴ በፊት በጣም የሚያስገርም ሕይወት የሚኖሩ ሰዎች ነበሩ። በቅርብ በተለይ አንድ መምህር አስታውሰዋለሁ እና ሃይስኩል ተማሪዎች ሆነን በከተማ ውስጥ ያለው ጴንጤ እሱ ብቻ ነው። እኛ ሀገር ደግሞ በጣም ከባድ መከራ ነው ያለው። ሰውየው እንዲሁ ስታዩት ብቻ በከተማው ካሉት ጳጳሳት መነኮሳት በላይ በጣም ብፁዕ እንደሆነ ውስጣቸው ይመሰክራል። በጣም የሚገርም አይነት ሰው፣ ካፉ ክፉ ቃል አይወጣም። ሰዎች ደግሞ ልክ እንደንትን ስለሚሆን ይቀልዱበታል። ሕፃናት በተለይ ወጣቶች ሴቶች ሲቀልዱበት እየጻፈ ብላክቦርድ ላይ እዚህ ጽሑፉን ሲያቆሽሹት ብዙ ጊዜ አንድ ቃል ግን አይወጣው። ግን ከዕለታት አንድ ቃል ተናገረ ማለት አልፈልግም። መሮት ነው መሰለኝ የሆነ ቃል ተናገረ። ምናልባት ብዙዎቻችን ደጋግመን ምን ዋው አልኩኝ እኔ ራሴ ነኝ። እንደኔ የጸጸተው ሰው ያለ ለቀብረን ይጥሬ ነው። እንዴት ሰውዬ እንደዛ ይላል? ጳጳሳት ቢናገሩ፣ ዲያቆናት ቢናገሩ፣ ቀሳውስት ቢናገሩ ጨርሶ ምንም የማይመስለኝ ነገር እሱ ሲናገረው ግን ልቤ ደነገጠ፣ አዘነ። ከዛ በኋላ ደግሞ ነገር አላለው። እንግዲህ ተመልከቱ፣ በሰው ሕይወት ውስጥ በኑሮ ፈተና ውስጥ ብዙ የምትሉት ነገር አለ። ቋንቋ የምትናገሩ ይህ ሰው ግን አንድ ቀን ተናገረ ተብሎ እንደዛ የምንላችሁ ነው። በጣም ለሕይወት ምስክር የሚሆኑ ሰዎች ነበሩ። በሕይወታቸው ክርስቶስን ያሳዩ የነበሩ ማለት እና እዚህ ቦታ ላይ እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። በዚህ ቦታ በእርግጠኛነት መናገር ባንችልም
ፊልጵስዩስ 3 ከ18 እስከ 19 ጁዳይዘርስ የሚባሉ የአይሁድ ስርዓት አጥባቂዎች የሚባሉ ማለት ነው እና ተከታዮቻቸውን የሚገልጽ ነው የሚመስለው ሐዋርያው ጳውሎስ እየጻፈ ያለው ስለ ክርስቲያን ነን ባዮች እንጂ ከቤተ ክርስቲያን ውጭ ስላሉ ሰዎች አይደለም። ጨርስ። እነዚህ አይሁድ ስርዓት አጥባቂዎች የክርስቶስ መስቀል ጠላቶች ነበሩ። ምክንያቱም ክርስቶስ በመስቀል ላይ በፈጸመ የማዳን ስራ ላይ የሙሴን ሕግ ስለጨመሩ ብቻውን በቂ ነው ጌታ። አሜን ትላለች። የሰራው ስራ ብቻውን በቂ ነው። አሜን። አንድ መስዋዕት አቀረበ ለዘለዓለም አንድ መስዋዕት ይላል ዕብራውያን ላይ አንድ መስዋዕት ለዘላለም አቅርቦ ነው የሚለው። እስኪ ክብር ለጌታ ስጡ። ስለኔና ስለናንተ በመስቀል ላይ ሞቶ በአባቱ ቀኝ የተቀመጠ ይላል። ክብር በዙፋኑ ቀኝ ተቀመጠ ይላል። የብሉይ ኪዳን የምግብ ሕጎች መታዘዛቸው ወዳቸው አምላካቸው እንዲያደርጉ አድርጓቸዋል። ቆላስይስ 2 ከ20 እስከ 23 ሄዳችሁ ትመለከቱ ትችላላችሁ። እዚህ ቦታ ላይ አለ። ከዓለማዊ መጀመሪያ ትምህርት ርቃችሁ ለክርስቶስ ጋር ከሞታችሁ እንደ ሰው ስርዓት ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉ ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋል። ይህ እንደገዛ ፈቃድ በማምለክና በትህትና ስጋንን በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም ይላል። እዚህም ወረድ ብሎ ገላትያ 6 ላይ በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ሕግን አይጠብቁም። ሐዋርያው ያለውን ታውቃላችሁ። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይርቃል። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለመገረዝ አይጠቅምምና። እነዚህ ሰዎች ሌላው የሰሩት ነገር ምንድን ነው? መንፈሳዊ አእምሮ ስለሌላቸው ምድራዊ አእምሮ ስላላቸው እግዚአብሔር ለእስራኤል የሰጠውን ምድራዊ ስርዓትና እምነቶችን አጥብቀው ያዙ። እንደገና ደግሞ ክርስቲያኖችን በክርስቶስ ኢየሱስ ያላቸውን ሰማያዊ በረከቶች የሚቃወሙ ነበሩ። በጣም የሚገርም አይነት በረከት በክርስቶስ ኢየሱስ እግዚአብሔር አምላክ ለኛ ሰጥቷል። ሐዋርያው ጳውሎስ በኤፌሶን ምዕራፍ 1 ላይ እንዲህ ብሎ ነው የሚጀምረው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በርሱ የባረከን የጌታ ኢየሱስ ክርስቶስ አምላክና አባት ይባላል። አሜን። እስኪ ክብር ለጌታ። በማናቸው መንፈሳዊ በረከት ፊልጵስ ማነው ኤፌሶን ያው መልእክቴ ስላልሆነ ግን የመንፈሳዊ ከፍታ የሚነካ የሚገርም አይነት ጥልቅ ነገር ነው። እግዚአብሔር በሐዋርያው በኩል ኤፌሶን መልእክት ላይ ገለጠ። ያለ ልክ ከፍ ያለውን እግዚአብሔር የሆነውን በረከት ነው የሚያስብ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆነ ጊዜ ከክርስቶስ ጋር ሕይወት ሰጠን ይላል። በጸጋ ድናችኋል፣ በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አሜን። ስንቶች ታምናላችሁ ከእርሱ ጋር እንደተቀመጠ? ክርስቲያን ሁለት ዜግነት ነው ያለው። በእርግጥ አብራራዋለሁ። አንደኛው ምድር አለ እግዚአብሔር ሰማያዊ ዜጋ ሆነን ሲቲዝን ሆነን ግን በምድርም እግዚአብሔር ባር ይሄ ምድርም የአምላካችን እግዚአብሔር አሜን ትላላችሁ። የአባታችን ነው። ክብር ለጌታ ስጡት። አሜን። በምድር በሰማይ ያለ ዜግነት በጣም የከበረ ነው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ይሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋል፣ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና። መንፈሳዊ የሚለው ቃል እንደ ህብረት ቃል ሁሉ ብዙ ጥቃት ደርሶበታል።
ብዙ ሰዎች መንፈሳዊ ክርስቲያን ማለት ህልመኛ፣ ረቂቅ፣ ተግባራዊ ያልሆነ ዝም ብሎ ራሱን ያገለለ ይመስላችኋል። ለመለኩሴ ሲጸልይ ድምፁን ወደ መቃብር ድምፅ በመቀየር አምላክ አስቀድሞ የሚያውቀውን ነገር ለማሳወቅ የሚደክም እንዳለ መታደሉ ነው። እንደዚህ አይነት ለበጣ ቅድስና ለእውነተኛ መንፈሳዊነት ደካማ ምሳሌ ነው። መንፈሳዊ አእምሮ መኖር ማለት አንድ ሰው ተግባራዊ እና ረቂቅ የሆነ ነገር እንዲኖረው አይጠይቅም። በተቃራኒ መንፈሳዊ አእምሮ አማኙ ይበልጥ በግልጥ እንዲያስብና ነገሮችን በብቃት እንዲያከናውን ያደርገዋል። መንፈሳዊ አእምሮ ማለት በቀላሉ ምድርን ከሰማይ እይታ አንጻር መመልከት ማለት። አሜን ትላለህ? ያ ነው መንፈሳዊ አእምሮ። ልባችሁ በሰማያዊ ነገር ላይ አድርጉ እንጂ በምድራዊ ነገር ላይ አታድርጉ ነው የሚለው ቆላስይስ 3:2 ላይ። ጄልሙድ የሚባል የእግዚአብሔር ሰው ነበር። ክርስቲያን በጣም ሰማይ ኑሮ ስላላቸው ለምድር የማይጠቅም በማለት ይገልጻቸዋል። በእርግጥ ያ ምክር በጣም ይጠቅማል፣ ሊደመጥ ይገባዋል። ግን እኛ ክርስቲያኖች ድርብ ዜግነት አለ በምድርና በሰማይ። ስለዚህ የሰማይ ዜግነታችን በምድር ላይ የተሻሉ ሰዎች ሊያደርገን ይገባል። አሜን። መንፈሳዊ አእምሮ ያለው አማኝ በዚህ ዓለም ነገሮች አይሳሉ። ውሳኔዎቹ የሚወሰኑ በዘላቂ እሴቶች ላይ ነው እንጂ በህብረተሰብ ጊዜያዊ አዝማሚያዎች ላይ አይደለም። ሎጥ ዮርዳኖስን ሜዳ የመረጠው በማየት ነው። ተለይ ያለው አብርሃም የሚገርም ሰው ነው። አብርሃም የእምነት ሰው ተለይ፣ በቃ ተለይ ባለው ጊዜ ምንድን ነው ያደረገው? የፈለገህን ምረጥ አለው ለሎጥ። አንተ ቀኙን ብትሄድ እኔ ግራውን እሄዳለሁ፣ አንተ ግራውን ብትሄድ እኔ ቀኙን እመርጣለሁ፣ አንተ ለምለሙን ብትመርጥ እኔ ደግሞ ደረቁን እመርጣለሁ፣ አንተ ወንዛማውን ቦታ ብትመርጥ እኔ ምድረ በዳውን እመርጣለሁ ብሎ እድሉን ሰጥ። አንተ መረጣለህ። ሎጥ ምኑ ሞኝ ነው? በስጋ ነው ጉዳዩ፣ ስጋ ነው። ስለዚህ በጣም መልካም ለምለም የሆነውን ዮርዳኖስ የሚባለው ዛሬ አንዳንዶቻችን እንደምናደርግ ጌታ ሲያስቀድማችሁ ያቅበታል ይችላል እና ያንን ቦታ በጣም የተዋበውን ያን ዮርዳኖስ ያለበት አካባቢ ለምለሙን ቦታ መረጠስ። ከመለ ኢየሱስ ሙሴ ግን የሚመራበት ዘላቂ እሴት ስለሆነ እግዚአብሔር የሆነው ስለሆነ ሰማያዊ ስለሆነ የመረጠው እንደዛ ነው። እግዚአብሔር ይባረክ። ሙሴ የሚኖርለት ማነው? አብርሃም ዘላቂ እሴት እንደመረጠ እግዚአብሔር ቃል ዕብራውያን 11 ላይ እንደዚህ ይላል። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። በድንኳን በድንኳን ኖሮ ቁጥር 10 መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና ይላል። ክብር ለጌታ። ትንሽ ዝቅ ብሎ ተስፋ የሰጠው የታመነ እንደሆነ ስለቆጠረ ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ሁሉን ነገር አጣ። ያው ሎጥ እንደምታውቁት እሴቶቹ ምድራዊ ነበሩ፣ ጊዜያዊ ነበሩ። ሙሴ ግን የሚኖርለት ከዚህ የሚበልጥ ነገር ስላለው ሙሴ ደግሞ አንደኛው ምሳሌያችን ነው። የግብፅን ተድላና ሀብት አልተቀበለም። ዕብራውያን 11 ላይ ሄዳችሁ ስትመለከቱ ቁጥር 24 ጀምሮ ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ የፈርዖን የልጅ ልጅ ከንግስና በላይ ምን ሊኖረው ይችላል? ልብ በሉ። ሙሴ እኮ
የሚቀጥለው ዙፋን የሚቀጥለው ልጁ ያልፈው የልጅ ልጅ ሆኖ አገሩ የሚያስተዳድረው ምናልባት ልጁ ካረጀ እሱ ይሆናል። የግብፅ አገር ብቻ አይደለም ዓለምን የሚገዛው የፈርዖን ቦታ የሚይዘው እሱ። ግን ከዚህ በላይ የሚደረግ በሰው አይባል፣ እሱ ግን ናቀው እግዚአብሔር ይባል። የፈርዖን የልጅ ልጅ እንዳይባል በእምነት ምን አለ? እምቢ አለ። ክብር ለጌታ። እንዲህ አይነት አምሳያነት ነው እግዚአብሔር ቃል። ታላቁ እስክንድር አንድ ሀገር በየቦታው ይሄን ብዙ ሀገሮቹ እንደምታውቁት በታሪክ ውስጥ ድል አድርጓል። ኦልሞስት ዓለምን ማለት ይቻላል። እና አንድ ቦታ ሲሄድ አንድ ሰው አሳዩት። ስምህ ማን ነው ብሎ ሲጠይቀው እና ያ ሰው በጣም አስቸጋሪ በጣም ህዝቡን ያስቸጋሪ ነው። እና ስምህ ማን ነው ሲለው እስክንድር ነው። የአባት ስም የታላቁ እስክንድር ያባት ስም፣ የአያት ስም የታላቁ እስክንድር ያያት ስም። በጣም ደነገጠ እስክንድር። ወይ ስምህን ቀይር ወይ ስራህን ቀይራል። አሜን ትላላችሁ? ስማችን የጌታ የኢየሱስ እንደርሱ እሱን ልንመስል እግዚአብሔር አምላክ ጠርቶናል። እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ነው ያለ። እዚህ ቦታ ላይ እኛን ምሰሉ ነው እያለ ሐዋርያው ጳውሎስ የሚለምን ያለ ቁጥር 17 ጀምሮ ይህን እኛን ምሰሉ ነው። እኛ ሀገራችን ዜግነታችን በሰማይ ነው። ፊልጵስዩስ 3:20 ላይ ያንን ይናገራል። የአንድ ሀገር ዜጋ ከሚያሳየው ጠባይ ጋር የተያያዘ ጳውሎስ መንፈሳዊ አእምሮ እንዲኖረን እያበረታታ ነው። ይህን የሚያደርገው ዜግነታችን በሰማይ በሆኑ ክርስቲያናዊ ባህሪያት በመጠቆም ነው። ፊልጵስዩስ በባዕድ ምድር ያለች የሮም ቅኝ ግዛት እንደነበረች ሁሉ ቤተ ክርስቲያን በምድር ላይ ያለች የሰማይ ቅኝ ግዛት ናት። መንፈሳዊ ሰዎች 5 እሴቶች አሏቸው። አንደኛ ስማችን በሰማይ መዝገብ ላይ ነው። ሁለተኛ የሰማይን ቋንቋ እንናገራለን። ሶስተኛ የሰማይን ሕጎች ነው የምንታዘዘው። አራተኛ ለሰማይ ዓላማ ታማኞች ነው። አምስተኛ የሰማይን ጌታ እንጠባበቃለን። አሜን። የፊልጵስዩስ ነዋሪዎች ከሮም ርቆ ቢኖሩም የሮማ ዜጋ በመሆን መብት ነበራቸው። ሕፃን ሲወለድ ስሙ በሕጋዊ መዝገብ ላይ መመዝገቡ በጣም አስፈላጊ ነበር። ጠፋ ኃጢአተኛ በክርስቶስ ሲያምንና የሰማይ ዜጋ ሲሆን ስሙ በሕይወት መጽሐፍ ውስጥ ይጻፋል። ፊልጵስዩስ 4 ላይ ሐዋርያው ጳውሎስ እንዲህ ይላል። በጣም በትልቅ ኤግዛይትመንት ቢኖር ይመስለኛል ሐዋርያው በተለይ ዜግነቱን እያሰበ የጌታ መሆኑን እያሰበ ትልቅ የተለየ ነገር የለውም። ሐዋርያው ጳውሎስ እና እኛ የሚለየው ምናልባት ሽልማት ክራውን ካልሆነ በስተቀር የምንኖርበት ለዘላለም የምንኖርበት ቦታ እሱ ይኖርበት የምንለብሰው አካል የክርስቶስ አካል እኮ ነው ወገኖች። ምናልባት በአክሊል በሽልማት በጠን ካልሆነ በስተቀር ግን በትልቅ ኤግዛይትመንት ነው ያለው። ሞት ምንም አይደለም ለእርሱ። ከክርስቶስ ፍቅር ማን ይለየኛል? ሞት ወይስ ሕይወት ያለው የሚመጣው መልአክ ግዛት ኃይላት ዙፋናት ናቸው ይላል። በዚህ ሁሉ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። ክብር ለጌታ። ፊልጵስዩስ 4 ላይ እንዲህ ይላል። አይ ቲንክ እዚህ ጋር ላይ እዚህ ተጽፏል። አንተም ደግሞ በእስራኤል የተጠመድክ እውነተኛ ሆይ እንድታግዛቸው ለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌምንጦስ ደግሞ ከኔ ጋር አብረው ከሰሩት ከቀሌምንጦስና ደግሞ ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና እግዚአብሔር ይባረክ። ይህ ስም የሴት ስም ይመስላል አለች አንድ እህት መጽሐፍ ቅዱስ ስናጠና። ይህ ስም በመጀመሪያ ላይ አማርኛ ስም አለ። ስለዚህ እንግሊዝኛ ወይ የግሪክ ስም ሊሆን ይችላል ወይ ደግሞ አናውቅም የሮም ስም ሊሆን ይችላል እና እንደዛ ለማለት እንቸገራለን። እግዚአብሔር ይባላል። ባለፈው የነገርኳችሁት አለ ኖላን ፊሊፕ ኖላን ይባል አንድ ወጣት መኮንን በጣም አስፈላጊ ስለሆነ ደግሜ ይለዋል።
ይቅርታ እየጠየቁ ፊሊፕ ኖላን በጣም ጎበዝ የሆነ የአሜሪካ ወታደር መኮንን ነበር እና ኖላን በ1807 ዓመተ ምህረት የሆነ ታሪክ ነው መነግራችሁ። በተለይ ዜግነትን በተመለከተ ማለት ነው። እኛ ያገኘነው ዜግነት የሚያስገርም ነው። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። እግዚአብሔር የሰጠን የሰማይ ዜግነት ማለት ነው እና አንድ ሀገር አልባው ሰው ወይም ደግሞ ማን ዊዛውት ካንትሪ የሚል በጣም ጥልቅ የሆነ የልቦለድ ታሪክ የጻፈው ኤድዋርድ ኤቨርት ሂል የጻፈው ላይ ነው ያለው። ይሄና ታሪኩ የሚያጠነጥነው ፊሊፕ ኖላን የተባለ ወጣት የአሜሪካ ጦር መኮንን ላይ ነው። በክህደት ወንጀል ተከሶ ፍርድ ቤት ቀረበ በ1807። በችሎቱ ወቅት ኖላን በጣም ተበሳጭቶና ተቆጥቶ ስለነበረ ዳኛው ጥያቄ ሲያቀርቡለት እንዲህ በማለት ይጮህ። በደንብ አዳምጥ። ዩናይትድ ስቴትስ በጣም በቃ ለዚህ ለመልእክቴ በጣም ይስማማ ስለሆነ ደግሜ ያለው ዩናይትድ ስቴትስ የምትባል ሀገር ዳግመኛ ስሟን መስማት አልፈልግም። ዳኛው በዚህ ንግግር በጣም ደነገጡ። ስለዚህ ለኖላን የሚከተለው ልዩ ፍርድ ፈረዱበት። ተመልከቱ። እስር ቤት አይደለም ያስገቡት፣ በጣም ኃይለኛ ፍርድ ነው የፈረዱበት። ምኞቱ ይፈጸምለታል። ክብደቱ በፍጹም አልገባውም ኖላን። ፍርዱና ቅጣቱ እንዲህ ነው። ኖላን በሕይወት ዘመኑ ሁሉ በባህር ላይ የሚጓዙ የጦር መርከቦች ውስጥ ተገልሎ እንዲኖር የሚል ነው። መርከብ ላይ የሚኖር ከባህር ወደ ባህር ከመርከብ ወደ መርከብ እንጂ የአሜሪካን ምድር አይረግጣትም። ይሄ ነው እንግዲህ ሌላ ደንቦችም ነበሩ። ኖላን ዳግመኛ የአሜሪካን ምድር እንዳይረግጥ ተከለከለ። ማንም ሰው ስለ አሜሪካ በሱ ፊት እንዳያወራ ተደረገ። የሚያነባቸው ጋዜጦችና መጽሐፍቶች ስለ ሀገሩ የሚገልጽ ማናቸውም ነገር ተቆርጦ ይወጣል። ኖላን እንዳልኳቸው መጀመሪያ ፍርዱ እንደቀላል ነገር ነበር ያየ። ነገር ግን ዓመታት እያለፉ ሲሄዱ የብቸኝነት ስሜትና የሀገር ፍቅር በረታበት። አንድ ጊዜ በመርከብ ላይ በተደረገ ግብዣ አንድ ግጥም እንዲያነብ ተጠየቀ። ግጥሙ ስለ ሀገር ፍቅር የሚናገር መስመር ላይ ሲደርስ አንብብ ተብሎ ማለት ነው። ስሜቱን መቆጣጠር አቃተ። መጽሐፉን ጥሎ ወደ ክፍሉ በመግባት አለቀሰ። ያኔ ነበር የሀገር ትርጉም የገባው። ምን ማለት እንደሆነ ታውቃለች? ዘመኖቻችሁ እንኳን መደወል አይችሉም፣ ተዘግቷል ስልካችሁ። ያን ጊዜ ስልክ አልነበረም። ምናልባት በሬዲዮ መልዕክት እንዳይነጋገር እዛ ያሉት እናቱ፣ አባቱ፣ ወንድም፣ እህት፣ ሚስት ብትኖር ልጆች ኖላንን አይመለከም። እንዴት ከባድ ቅጣት እንደሆነ አልታሰብም፣ ግን ከስራት በላይ ነው። ኖላን ለ56 ዓመት ያህል በባህር ላይ ከሀገር ሀገር ሲንከራተት ኖረ። በሞት አፋፍ ላይ እያለ አንድ መኮንን ወደ ክፍሉ ሲገባ ኖላን ክፍሉን በሙሉ በአሜሪካ ባንዲራዎችና ምልክቶች አስጊጦት ነበር። ኖላን በሞቱ ሰዓት እንዲህ አለ፣ እንደኔ ሀገሩን የሚረግብ ሰው እንዳይ ነው። የሀገርን ክብርና ፍቅር ለወጣቶች ንገሩ። ኖላን የሞተው ስለ ሀገሩ እየጸለየና ይቅርታ እየጠየቀ ነው። ሀገር ሲባል ያው መሬቱን ማለት አይደለም፣ ከዚያ ያለፈ ነው። ሰዎች ህዝቡን ማለት ነው። አንዳንዴ በተለያየ ሁኔታ ስናት በቃ አካባቢውን ሁሉ እንረግማለን፣ ግን ጨርሶ እንዳይታሰብ ይላል። በመጨረሻ ባህር ውስጥ ነው የተቀበለው። ሀገር የሌለው ሰው የክርስቲያን ስም በሕይወት መጽሐፍ ውስጥ ተጽፏል። ይህም ወደ ሰማይቱ ሀገር ለመግባት ወሳኝ ነገር ነው። ራእይ 20 ቁጥር 15 ላይ እንዲህ ይላል፣ በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም ሰው በእሳት ባህር ውስጥ ተጣለ።
በምድር ላይ ስለ ክርስቶስ ስንመሰክር እግዚአብሔር ደግሞ በሰማይ ስለኛ ይመሰክራል። በማቴዎስ 10 ከቁጥር 32 እስከ 33 እንዲህ ይላል፣ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እክደዋለሁ። ክብር ለጌታ ይሁን። ሉቃስ 10:20 ላይ ደግሞ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላል። ስንቶች ደስ ይላቸዋል በሰማይ የተጻፈ ስም ስላለ። ስለ ጌታ ክርስቶስ በእውነት በውል ገብቷቸዋል። የሚገርመው እግዚአብሔር የጻፈው ስማችንን እንዲሰረዝ አድርጓል። ይሄን በውል ልታውቁ ፈልጋለሁ። እንዲሰረግ እንዲጠፋ አድርጎ አይደለም ጨርሶ። ባመን ጊዜ ገና ኩስ በቃ አይደል እኛ ተቀድሰን ምንም ሳንሆን እግዚአብሔር አምላክ ኢየሱስ ጌታ ነው ብለን በልባችን አምነን በአፋችን ስንመሰክር ያን ጊዜ መንፈስ ቅዱስ መጥቶ የሚያስደንቅ ነገር በሕይወታችን ፈጸመ። አዲስ ሰው በውስጣችን ተፈጠረ። ዳግም የተወለደ ሰው። ያ ዳግም ሰው በሰማይ ተጽፏል። እንዲያውም የግሪኩ ሉቃስ 10:20 ላይ ያለው ተጽፏል የሚለው እንዳይሰረዝ ሆኖ ተጽፏል ነው ትርጉሙ። እስኪ ለጌታ ክብር ስጡት። በደንብ እየሰማችሁ እንዳይሰረዝ ማንም እንዳይሰረዝ አድርጎ እግዚአብሔር አምላክ ጽፎታል። አሜን። ስማችን ተጽፏል። ወደ ታወቀ ሰው ቤት ወደ ንጉሥ ግቢ ስንሄድ ወደ ዋይት ሃውስ ተጠራ ያሉ አንድ እግዚአብሔር ሰው ያሉት አለ። አንዲት ጓደኛችን ለእኔና ለታላቁ ልጄ ዋይት ሃውስ እንድንጎበኝ ዝግጅት አደረገች። መግቢያ ወረቀት ሰጠችን። እንግዲህ ከዛ ባለስልጣን ትሆናለች። በተወሰነው ሰዓት ላይ በበሩ 2 ሰዓት ስንገናኝ ዘበኛው መጀመሪያ የጠየቀን ነገር ስማችሁ ማን ነው? እና ስማችን ስንነግረው ጌቶች ግቡ ብሎ እኔና ልጄ አስገባ። በጣም ትልቅ ኦነር ነው ወገኖች። እኔና እናንተ እግዚአብሔር ይባረክ ለመጨረሻው ራት የጠራን ጌታ የነገስታት ሁሉ ንጉሥ፣ የጌታዎች ሁሉ ጌታ፣ ሰማይና ከሰማይ ያለው በላይ ሰማይ ሊሸከመው ዘንድ የማይችል ሰማይን በስንዝር የለካ በውጪ በፍኝ የሰፈረ ከዘላለም በፊት የነበረ ያለና የሚኖር የጽንፈ ዓለሙ ጌታችን ኢየሱስ ክርስቶስ ነው። ክብር እስኪ ለጌታ እንስጠው። ስማችን በዛ ዝርዝር ሊገባ የቻለው በሌላ ሰው አማላጅነት ነው። እውነት ነው። እቺ ሴትዮ እዛ ቦታ ስለምትሰራ በእሱ አማካኝነት ነው የገቡት እነሱ። ወደ ሰማይ መግባታችን ቢሆን በክርስቶስ ስላመን ስማችን ተጽፏል። ወደ ክብር የምንገባው በእርሱ በክርስቶስ ኢየሱስ ብቃትና አማላጅነት ነው። አሜን። ሁለተኛ የሰማይን ቋንቋ እንናገራለን። አማኞች የሰማይን ቋንቋ እንናገራለን። ልሳን ማለት ብቻ አይደለም። ምድራዊ ነገር የሚያስቡ ስለ ምድራዊ ነገር ይናገራሉ። የእግዚአብሔር ቃል ከልብ ሞልቶ ከተረፈው አፍ ይናገራል ይላል ማቴዎስ 12:34 ላይ። ያልዳነ ሰው እግዚአብሔርን መንፈስ ነገር አያውቅም። ታዲያ በጥበብ ሊናገር አይችልም። የሰማይ ዜጎች ግን መንፈሳዊ ነገሮችን ይረዳሉ። ስለ እነርሱ መወያየትና እርስ በርስ መጋራት ያስደስታቸዋል። የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 4 ላይ እነሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል። ከእግዚአብሔር ያልሆነ አይሰማንም። የእውነት መንፈስና የስተት መንፈስ በዚህ እናውቃለን። ክብር ለጌታ ይሁን። ነገር ግን የሰማይን ቋንቋ መናገር የምንችለው ብቻ ሳይሆን የምንናገርበትን መንገድ ሁሉ ይጨምራል። መንፈሳዊ አእምሮ ያለው ክርስቲያን ቀኑን ሙሉ የመጽሐፍ ቅዱስ ጥቅሶችን እየጠቀሰ ይዞራል ማለት አይደለም። ጥሩ ነው መጥቀስ፣ ነገር ግን እግዚአብሔርን በሚያከብር መንገድ ለመናገር ይጠነቀቃል። ለእያንዳንዱ እንዴት እንድትመላለሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። አሜን በሉ እስኪ። በጸጋ ይሁንልን። አሜን። እስኪ ለጌታ ክብር ስጡ። በጸጋ
ቆላስይስ 4:6 ላይ ጨው ብልሽትን ይከላከላል። በጣም ስለ ጨው ብዙ ማውራት እችላለሁ፣ ግን አስፈላጊ አይደለም። ለጌታ ይሄ ብልሽት እንደሚከላከል ማወቅ ብቻው በቂ ነው። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸው መልካም ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ይላል ኤፌሶን 4:29። ይገርማቸዋል። ቅድም እንዳልኩት አንድ ጊዜ አንድ ትልቅ ሰርግ አለ። ደግሞ ሰባኪ ነው። የሚገርም የኢትዮጵያ ነው የታሪኩ ነገራቸው እና ያን በጣም የማከብረው ወንድሜ ዶክተር ክርስቲያን ወንድም ነው፣ ዴንቲስት ነው። የእሱ ባለቤት እዛ ነበረች እና የሆነ ነገር ስናገር እኔም አፌ ትንሽ ተሳስቶ ብዙ የስድብ ቋንቋ ብዙ አልልም። ምን ያቸዋል ግን ስድብ አይደለም፣ የሆነ ነገር ብቻ አልኳት ማለት ጠፋ ስትለኝ አንቺም ጠፋሽ ለማለት ነው። ለካ ምናለች ሌላ ነገር ያልኩት ነገር አንቺም እኮ ጠፍተሻል ያልኳት እና እብድ ሆናለች። እኔ ረስቼዋለሁ። ሰርግ ነው። በመሰረቱ እግዚአብሔር ካረገልኝ ትልቅ ነገር ምንም ነገር ማስታወሳችን ክፉ ነገር ሲገር ለጌታ ስጦታ ነው። የጸጋ ነው። ምንም ማለት አይደለም። ምክንያቱም ይቅር ሳለን መተኛት አልችልም። ማንም ሰው የፈለገ ሊል ይችላል። በእርግጥ እጎዳለሁ፣ ግን ይቅር ካላልኩ መተኛት አልችልም። እግዚአብሔር ያለማመደኛል። የሰጠኝ እረኛ ነው። ክብር ለጌታ። ስለሌላው ሚራራ ሚማልድ እንጂ በሌላው ላይ የሚፈርድ አይደለም። ብዙ ሰዎች በብዙ መንገድ ያልፋል። ስለዚህ እንደ ሰው በጣም አክብዶ ነገሮችን አልመለከትም፣ ግን በጊዜው እጎዳለሁ። ምንም ጥያቄ እውነት ያልሆነ ነገር ግን እግዚአብሔር እንድረሳ ያደርግ ኮምፕሊትሊ ረስቼው ኋላ ልክ እዛ ሰርግ ላይ ሰዓት እንደዚህ ነው የገፈተረች። ደግሞ እኔ ነኝ ሰብኬ የወረድኩት። በጣም ነው የደነገጥኩት። በጣም አልገባኝም። አሁን ስላልገባኝ እባክሽ ምንድን ነው የሰራሁት በደል ስላት ነገረች። እንዲህ አልብላለች። ወገኖቼ ሰዎች ያዩዋቸዋል። አሜን። ጎረቤት ያያቸዋል። አጠገብ ያለ ሰው ያያቸዋል። ስራ ቦታ ያለ ሰው ያያቸዋል። ምን ነው ዝም አላቸው? እውነት አይደለም። አዛጡነኛ እንድታወሩ አይፈልግም። አሜን። በስራ ቦታም እግዚአብሔር ያያቸዋል። እንደገና ደግሞ እናንተ የተለያችሁ ናቸው። እናንተ ጋር ክርስቶስ ነው። አንዲት ጸሐፊ በስደቱ ዘመን የመሰከረችው የሚኒስቴሩ ልዩ ጸሐፊ ናት። የዋናው ሚኒስቴር ምክትል ሚኒስቴር ይመስለኛል እንዳልሳሳት፣ በደርግ ጊዜ የምክትል ሚኒስቴሩ ልዩ ጸሐፊ ነው እና ሁልጊዜ ሚኒስቴር ሲገባ ወደ ቢሮ በጣም የሚገርም ህይወት ያለው ሰው ነው። የሆነ ግዙፍ ብርሃን አብሮት ይገባል። እሷ ጌታን አታውቅም፣ ግን የእሱ ህይወት ነው የመሰከረ። አንድ ቀን ብሎ ኢየሱስ ጌታ ነው፣ ጌታን ተቀበይ ብሎ ተናግሮኝ አይቀርም። እንደዛ ታድርጉ ማለት አይደለም ወገኖች፣ እንደ ያለፈ ነገር መናገር ማለት ነው። እውነት ግን የእሱ ህይወት ፎር ሰም ሪዘንስ ያው ስደትም ስለነበረ ኢየሱስ ጌታ ነው ብሎ እንዲናገር አቅም ላይ ኖሮ ይችላል። ሰውየው ግን በህይወቱ መሰከረ። ሶስተኛው እሴታችን የሰማይን ህጎች እንታዘዛለን። እግዚአብሔርን ቃል ማለት ነው። የፊልጵስዩስ ዜጎች በሮም በመቶዎች የሚቆጠሩ ማይል ርቆ ቢገኙም የሚመሩት በሮም ህግ እንጂ በግሪክ ህግ አልነበረም። እንዲያውም ጳውሎስ መጀመሪያ ፊልጵስዩስ በጎበኘ ጊዜ ወደ እስር ቤት እንዲገባ ያደረገው የመመሪያ ነበር። ሐዋርያት ሥራ ሄዳችሁ ብትመለከቱ ቁጥር 16-24 ሁሉን አላነበውም፣ ግን እንዲህ ይላል። ቁጥር 20 ላይ ወደ ገዢዎች አቀረበው እና ሐዋርያው ጳውሎስ እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ ከስሷቸው። ቁጥር 20 እኛ የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ። ይሄ ብቻው በቂ ነው ወገኖች፣ ለማስገደል በዛ ጊዜ ጳውሎስ ራሱ በሮም ህግ ጥበቃ ለማግኘት የሮም ዜግነቱን ተጠቅሟል። ሐዋርያት ሥራ 16 እዛው ምዕራፍ ላይ ቁጥር 35-40 እንዲህ ይላል። የሚገርም ነው መቼም እግዚአብሔር አሰራር እንዴት እንደሆነ ታውቃላችሁ። እንኳን የሮም ዜግነታቸው መጀመሪያ ያልተናገሩ ያን የመሰለ ክብር አይገለጥም። እነሱ እስር ቤት ውስጥ ገብተው ያው ተጠፍረው ሲወረወሩ በእስር ቤት በዛ ወደ ሆኒ ውስጠኛው ክፍል ሲወረወሩ
ተገርፈው ተደብድበው በቃ እንዴት በሞትና በሕይወት ሆኖ ነው እዚያ የተወረወሩት። የታሰሩበት ቦታ ተብሎ አሁን በፊት ጣሊያን ሀገር ሄድና ይታል እና በጣም የሚያስፈራ እዛ ቦታ የተወረወሩ ናቸው። እና በዛ ሰዓት በኩለ ሌሊት ላይ ድምፃቸውን ከፍ አድርገው እግዚአብሔርን በዜማ ያመሰግኑ ነበር። ክብር እስኪ ለጌታ እንስጠው። በዜማ ያመሰግኑ። የሚያስደንቀው ነገር በዜማ ማመስገናቸው ብቻ አይደለም። እግዚአብሔርን በዜማ ሲያመሰግኑ እግዚአብሔር ከሰማይ ዙፋኑ ላይ ሆኖ ምድሩን መነቅነቅ ጀመረ። የእስር ቤት መሰረት ሃሌሉያ ፈረሰ፣ ተነቃነቀ፣ ተለወጠ እግዚአብሔር። ምክንያቱም እግዚአብሔር የእስር ቤቱን መሰረት አናወጠ። በሚታወቅ መልክ ነው ያደረገው። ምክንያቱም የእያንዳንዱ እስራት ተፈታ ይላል። እስኪ ክብር ለጌታ እንስጠው ወገኖች። የዛን ጊዜ እስረኞች አለቃ እስረኞች ወጡ ብሎ ራሱን ሊገል ሲል እንዳትገል ራስህን ሁላችንም በዚህ ያለን አለ። ሁላችንም አለ። ከእስረኞች እስራት በስተቀር የተለወጠ ነገር አለ። የገረመኝ ነገር ንገራቸው። ከዛ ከእስር ቤት ወጥቶ አውጥቷቸው ተገርፏል። ሰውየው መስክረውለት ጌታን ተቀብሎ ወደ ቤት ወስዶ እግራቸው ታጥቦ ምን ብሎ ነው የመጡት? በዛ ጊዜ ማን ጠበቀው? ሰው ቤቱ አይገርማቸው? ጌታ ነበር ማለት ይዜን ኮንትሮ ቦታውን ይዞት ነበር። ሲመጡ ሁሉም የተለወጠ ነገር የለ። ህዝቡ ቁጭ ብሏል። ማንም የጠፋ አልነበረም። እና በዛ ጊዜ ሐዋርያው ጳውሎስ ግን እኛ የሮሜ ሰዎች ስንሆን ያለ ፍርድ በሕዝብ ፊት ደብድበው በወህኒ ጣሉ። እነሆ በስውር ይጥሉናልን? አይሆንም፣ ራሳቸው መጥተው ያውጡን አሉ። መጨረሻ የሚቀጥለው ቀን ማለት ነው። ይህንን ለገዢዎች ነገሩ። ሮሜ ሰዎች እንደሆኑ በሰሙ ጊዜ ፈሩ። መጥተውም ማለዷቸው፣ አውጥተው ከከተማ ያወጡ ዘንድ ለመኗቸው። ከወህኒ ወጥተው ወደ ልድያ ቤት ገቡ። ወንድሞቹ ባዩ ጊዜ አጽናኗቸውና ሄዱ ይላል። እና ዜግነቱን በዚህ ሰዓት አስፈላጊ ስለሆነ ተጠቅመዋል። እግዚአብሔር ይባላል። እግዚአብሔር ይባላል። እኔና እናንተም ከአሜሪካ ዜግነት ያለፈ ሌላ ዜግነት አለ። አሜን። እስኪ ለጌታ ክርስቶስ ገባችሁ ወይ? ምን ያህል በፓስፖርት ከሚገለጠው በላይ ሰማያዊ ዜግነት አለ። አሜን። ጌታ ሳያውቅ ከጸጉራችሁ አንድ እንኳን መስሏት። እስኪ ክብር ለኢየሱስ ይሁን። አንድ ነገር የእናንተ ስታተስ ምናልባት በተለያየ ስታተስ ያላችሁ ትሆኑ ይችላል። በእርግጠኝነት እነግራችኋለሁ ከጌታ ፈቃድ ውጭ ማንም ሰው ከዚች ምድር ሊያነቃንቃቸው ይችላል። አሁንም ለጌታ ክብር እንስጥ። ክብር እንስጣችሁ። እግዚአብሔር በዙፋኑ ላይ አለ። አምላካችን በዙፋኑ ላይ ነው። እልልታና ጭብጨባ ሃሌሉያ ለጌታ ለነገሥታቱ ንጉሥ ለጌቶቹ ጌታ ይገባል። እልልታ ይሁንለት። ሃሌሉያ ከጨለማ ወደሚያስደንቅ ብርሃን ይጠራል። የእሱ በጎነት እንድንነግር የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ያደረገ። ስለዚህ ዜግነት አለን። ለጠላታችሁ ንገሩት። እኔ የሰማይ ዜግነት አለን በሉት። ንገሩት። ለሚያስጨንቃችሁ እስኪ ተናገሩ። ፊት ለፊት ላለው እያያችሁ ጠላታችሁ ችግራችሁ ሰማያዊ ዜጋ ነው ይበሉ። አይ አም ዘ ሲቲዝን ኦፍ ሄቨን በሉ። ተናገሩ። እመኑ። አያችሁ የእምነት እርምጃ ሰማያዊ ዜጋ የእናንተ የሆነው በሙሉ የእግዚአብሔር አሜን። የእናንተ የሆነው የእግዚአብሔር እግዚአብሔር የሆነው ደግሞ ሰይጣን ሊያጠፋ ይችላል። እኔን የምትመስሉ ሁኑ ነው የሚላቸው። ክብር ለጌታ ይሁን። እኔ ክርስቶስን እንደምመስል እኔን ምሰሉ። ዛሬም እንደ ጳውሎስ ዘመን የአይሁድ ስርዓት አጥባቂዎች የሰማይ ዜጋ ነን የሚሉ ግን ሕይወታቸው ይህን የማይገልጽ ሰዎች አሉ። በሃይማኖት ተግባራቸው ቀናተኞች፣ አልፎ ተርፎም በዲሲፕሊን ጠንካሮች ሊሆኑ ይችላሉ። ነገር ግን በሕይወታቸው እግዚአብሔር መንፈስ አይታይባቸውም። የሚያደርጉት ነገር ሁሉ በስጋ ጉልበት ክብሩን ለራሳቸው ይወስዳሉ።
እነሱ መሳሳታቸው ሳያንስ ሌሎችን ያሳስታሉ። አራተኛ ለሰማይ ዓላማ ታማኞች ነው። የኢየሱስ ክርስቶስ መስቀል የመጽሐፍ ቅዱስ ጭምት የወንጌል እምብርትና በሰማይ የምስጋና ምንጭ ነው። አሜን። መስቀሉ እግዚአብሔር ለኃጢአተኞች ያለውን ፍቅር የሚያሳይ ነው እና ለኃጢአት ያለውን ጥላቻ ማረጋገጫ። ተመልከቱ፣ ወደ ምድር የወረደው እኮ የሰማይና የምድር ሁሉ ጌታ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር። ሁሉ በማን ሆነ ይላል? በእርሱ ሆነ። ከሆናንገስ እንኳን ያለ እርሱ አምላክ እኮ ነው ሲሆን ክብለቱ ታይቷቸዋል። ለዚህ ነው መላእክቱን ያስደነቀ ጌታችን ሲወለድ እልፍ አላፍ መላእክት በሰማይ ይዘምሩ ነበር። በጣም ገርሟቸዋል። የሰማይ የምድር ሁሉ ጌታ ከዘላለም በፊት የነበረ የጊዜ የበላይ ኢንፋይኒት የሆነ ዓመታት መካከል የሚኖር ይህን ሁሉ ፍጥረት ዓለም የፈጠረ ጌታ ነው። ስለ እኔና ስለ እናንተ ሲሆን ሰው መስዋዕት ሆኖ ስጋ ይሆን ይታያል። ይህም በውል ማወቅ ያስፈልጋል። በስጋ ተገለጠ ነው የሚለው እግዚአብሔር በስጋ እግዚአብሔር ወልድ በስጋ ነው የተገለጠ። ስጋ ነው የሆነው እንደዚህ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጁ በክፉ እንዳለ ያለውን ክብሩን አየን። ስለዚህ ሰው እንደማናችን ሰው ያ ማለት አምላክነቱን እዛ ወሮሮት መጥቷል ማለት አይደለም። አምላክ ነው ግን በሰውነቱ መከራውን ሁሉ የተቀበለ። በሌላ በኩል ደግሞ እግዚአብሔር ለኃጢአት ያለውን ጥላቻ ስቃዩ ላይ የከፈለውን ዋጋ ትዝ ይላችኋል። ያ ማነው የሚባለው መጨረሻ የወጣ ፊልም ነበር አይ ቲንክ ፓሽን ኦፍ ክራይስት። የሚገርም አድርገው ነው የሰራው። ያን የመሰለ ስቃይ የሞተው ሞት አንድ ሞት አይደለም፣ ቢሊዮን ሞት ነው የሞተው ጌታ በሙሉ ሰው ልጅ ማለት ከመጀመሪያው ሰው ጀምሮ እስከ መጨረሻው ሰው ማናቀው የሞቱ የጨነገፉ ሽሎች ሳይቀሩ አቦርተስ ሳይቀር ለነሱ ሁሉ ሞቷል ጌታ። ሲቲው ለጌታ ሲቱ አሜን። የሞቱ ያን ሁሉ የሰው ሁሉ ኃጢአት ተሸክሞ መስቀል ምን አይነት ፍቅር ነው ወገኖች! ለየትኛው መልአክ ነው ኢየሱስ የሞተው? ለሉሲፈር ሞቷል ጌታ? አልሞተም። መስቀሉ ለኃጢአት ያለውን ጥላቻ ማረጋገጫ። መስቀሉ የዓለም ዋጋ የሚሰጠውን ነገር ይኮንናል። መስቀል ይኮንናል። መስቀል የሰው ልጅ ይፈርዳል። እውነተኛውን ብይን ይሰጣል። በደለኛ መጽሐፉን በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸው በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞች ትፈታ ዘንድ ይገባሃል፣ ታርደሃል። በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድር ላይ ይነግሣሉ እያሉ አዲሱን ቅኔ ይዘምራል። ሌላ ቦታ ገና ኃጢአተኞች ሳለን ሮሜ 5 ላይ ክርስቶስ ለእኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እነዚህ አጥባቂዎች የኢየሱስ ክርስቶስ መስቀል ጠላቶች ነበሩ። መስቀሉ ምን አድርጓል? የብሉይ ኪዳንን ስርዓት በሙሉ ፈጽሞ አሜን አበቃለሁ እኮ ጌታ እግዚአብሔር ይባላል። ጌታ በመስቀል ላይ ሲሆን መጀመሪያ የተቀደደው ምንድን ነው? የቤተ መቅደሱ መጋረጃ ለሁለት ተከፈለ። ክብር ለኢየሱስ ይሁን። በሰውና በእግዚአብሔር መካከል ያለው ልዩነት ተወገደ። ኢየሱስ ተፈጸመ ብሎ ሲጮህ አንድ መስዋዕትን አቀረበ። በዚህም የመስዋዕቱን ስርዓት ሁሉ አበቃ። በሞቱና በትንሣኤው ደግሞ ኢየሱስ ስርዓታዊ ግርዘትን አላስፈላጊ ያደረገ፣ መንፈሳዊ ግርዘትን ፈጸመ። የአይሁድ ስርዓት አጥባቂዎች የሚከራከሩለት ነገር ሁሉ በመስቀል ሞት ተወግዶ ነበር። አሜን። እስኪ ክብር ለጌታ ስጡ። ያው በልማድ አይሁድ ያው በሀገራችን ለብዙ ጊዜ አይሁዶች ስለነበሩ ዛሬም አሁን በእኛ በአንዳንድ ባህሎች ላይ መገረዝ
በ8 ቀን በጣም አስፈላጊ ነው ብለን ምንም አያስፈልግም ወገኖች። የልብ ግርዘት ነው የሚያስፈልግ። ለአለቅነት ለስልጣናት ራስ በሆነ በእርሱ ሆናችሁ ተሞልታችኋል። የሥጋን ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀት ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእሱ ጋር ተነሳችሁ። በበደላችሁ ሥጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከክርስቶስ ጋር ሕይወትን ሰጣችሁ። በደላችሁን ሁሉ ይቅር አላችሁ። ስለዚህ የሚኖሩለት ነገር ሁሉ በመስቀል ተኮንኖ ነበር። ኢየሱስ በአይሁዳውያንና በአሕዛብ መካከል የነበረውን ግድግዳ አፍርሷል። ኤፌሶን 4:2-14-16 ያን ግድግዳ መልሰው እየገነቡ ነበር። ለሥጋ የሚመቹ ሥጋዊ ስርዓቶችን ይገዙ ነበር። እውነተኛ አማኝ ግን ሥጋን ይሰቅላል። ገላትያ 5:24 እንዳለው ዓለምን ይሰቅላል። ሐዋርያው ጳውሎስ ዓለም ለእኔ የተሰቀለበት እኔ ለዓለም የተሰቀልኩበት ከክርስቶስ መስቀል በስተቀር ሌላ ትምክህት ከእኔ ይራቃል። ሆኖም እነዚህ ሰዎች ምድራዊ ነገር ያስቡ ነበር። በአማኝ ሕይወት ውስጥ ማዕከል መሆን ያለበት መስቀሉ ነው። በሉ እስኪ አሜን። እርሱ በሰው በሃይማኖት ወይም በገዛ ስኬቱ አይመካም። ሐዋርያው በመስቀሉ እንጂ ገላትያ 6:14 ላይ ክብር ለጌታ ይሁን። ጳውሎስ የሚያለቅሰው የእነዚህ ሰዎች ወደፊት ዕጣ ፈንታ ስለሚያውቅ ነው። መጨረሻቸው ጥፋት ነው። የጥፋት ልጅ ተብሎ ጽፏል። ይሁዳ ትዝ ይላችሁ ከሆነ የባከነ ለዘላለም ባክኖ የቀረ ሕይወት ነው። ዜግነቱ በሰማይ የሆነ እግዚአብሔር ልጅ ግን ብሩህ ተስፋ ነው። አሜን። የመጨረሻው አምስተኛ የሰማይን ጌታ እንጠባበቃለን። የአይሁድ ሥርዓት አጥባቂዎች የፊልጵስዩስ አማኞች ወደ ሙሴና ወደ ሕጉ እንዲመለሱ በማድረግ በፓስቴት በትናንት ውስጥ ይኖሩ ነበር። እውነተኛ ክርስቲያን ያዳኛቸው መመለስ በመጠባበቅ በወደፊት እንዲኖሩ የእግዚአብሔር ቃል ያዛል። ሐዋርያው ጳውሎስ ፊልጵስዩስ 3ን ሄዳችሁ አይታችሁ ከሆነ በፊልጵስዩስ 3:1-11 ላይ እስኪ መጽሐፍ ቅዱስ በቅርቡ ትከታተሉ ያላችሁ እጃችሁን አውጡ። የምትመጡ ማለት ነው ዙም የምትገቡ መጽሐፍ ቅዱስ ያው ማክሰኞ አለ ይታይዋል። እጃችሁን አውጡ በደንብ እንጂ በደንብ አውጡ። ሁላችን ልንገባ ያስፈልግ። ይህን ስንማሩ ስለነበር እግዚአብሔር ይባል። እንደ አካውንታንት ፊልጵስዩስ 3 ላይ ሐዋርያው ጳውሎስ ከ1-11 ባለው አዲስ እሴቶችን አገኘ። ምንም አልገልጸው እዚህ ጋር። እንደገና በፊልጵስዩስ 3 ደግሞ ከ12-16 አዲስ ጥንካሬ አገኘ። እንደ አትሌት ማለት እንደ መጻተኛ እንደ እንግዳ አዲስ ራዕይ አገኘ። አዳኙን የሰማዩን ጌታ እንጠባበቃለን። መንፈሳዊ መሬት ያለው አማኝ የሚያነሳሳው የክርስቶስ ኢየሱስ መምጣት መጠባበቅ ነው። ክብር ለጌታ ይሁን። እኔና የእናንተ ተስፋ ኢየሱስ ክርስቶስ ዳግም ይገለጣል። አሜን። በቅርብ ይመለሳል። አሜን ትላላችሁ። ይሄ ሕይወትን የሚለውጥ ታላቅ ኃይል አለ። የሰማይን ዋጋ የምንጠባበቅ ከሆነ ምድራዊ ነገሮችን በሙሉ ፈቅደን እንተዋለን ወገኖች። ኢየሱስ በፊቱ ስላለው ደስታ በመስቀል ታገሰ ይላል። የኢየሱስ ክርስቶስ መመለስ ለተቀደሰ ሕይወትና ለተሰጠ አገልግሎት ኃይለኛ ሞቲቬሽን ነው። የእግዚአብሔር ቃል እንዲህ ይላል። ክብር ለጌታ ይሁን። እንዲህ ይላል። እሱ ካልኩ በኋላ ጨርሳለሁ። አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር በእርሱ ኑሩ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደው። እንደገና በቁጥር ምዕራፍ 3 ላይ 1 ዮሐንስ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁም ነን። ስለዚህ ምክንያት ዓለም እርሱን አላወቀው እኛንም አያውቀን። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱን እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን። በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ሃሌሉያ።
ጌታው የሰማይ ዜጋ የሆነ ጌታው አንድ ቀን እንደሚመለስ ስለሚያውቅ ተስፋ አይቆርጥም። ጌታው ሲመጣ በማይታዘዝበት ሁኔታ ላይ እንዳያገኘው ስራውን በታማኝነት ያከናውናል። እግዚአብሔር ይባርክ። ጌታ በቅርብ ነው የሚመለሰው። አሜን። እሱን የመሰለ የክብር አካል እንለብሳለን። የጌታን የመሰለ የክብር አካል እንለብሳለን። እግዚአብሔር ይባርክ። ትልቅ ተስፋ ከፊት አለ። እግዚአብሔር ይባርክ። ኢየሱስ ሲመለስ ሁሉ ለራሱ ያስገዛል። ማስገዛት የሚለው ቃል በየደረጃው ማስተካከል፣ ነገሮችን በትክክለኛ ቅደም ተከተል ማስቀመጥ። ሴቶቻችን ተዛብተዋል ወገኖች፣ ወደዛ እይታ መመለስ አለብን። እግዚአብሔር ይባላል። ዓለሙም ምኞቱን ያልፋሉ፣ እግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። በትልቅ ኤግዛይትመንት ልንጠብቀው ይገባል። ጌታ ሰማያትን ቀዶ ይወርዳል። አሜን። የሚያስገርም ነው። በቅጽበት ዓይን እኛም እንለወጣለን። ይሄ የሚበሰብሰው የማይበሰብሰው ይለብሳል። በዛ ጊዜ ሞት ወይ ድል ተነሳ የሚል ድምፅ ይሰማል። ሞት ድል በመነሳቱ ተዋት ወገኖች። ዓለም ሁሉ የሚያደንቀው ጌታ አንድ ነገር አለ። ከሁሉ በላይ የምመኘውና የምናፍቀው በወርቅ መንገድ ላይ መሄድ አይደለም፣ ወይም ደግሞ እልፍ አላፍ መላእክትን ማየቱ ሌላው ነገር አይደለም። አዲስ ሰማይ አዲስ ምድር አይደለም። ነገር ግን በናፍቆት የምንጠብቀው የሰማያት ጌታ ኢየሱስን ፊት ለፊት እናየዋለን። እስኪ ለጌታ ክብር ስጡት። በእልልታ በጭብጨባ ሃሌሉያ! ለጌታ ክብር ስጡት። ለተገባው ጌታ እልልታ ጭብጨባ ሃሌሉያ! ሊትራሊ ጌታችን ይመጣል። ልጆቹን ሊወስድ በአየር ላይ ይዞን ይሄዳል። ክብር ለኢየሱስ ሲሆን የመከራውን ዘመን በክፉ ካሻገረ በኋላ እንደገና ከ7 ዓመት በኋላ መጥቶ በደብረ ዘይት ተራራ ላይ ሲያል መሬት ለሁለት ይከፈላል። ክብር ለጌታ ይሁን። ለ1000 ዓመት በአዲስ ምድር በአዲስ ሰማይ እግዚአብሔር አምላክ ኢየሱስ ክርስቶስ በተለወጠች ኢየሩሳሌም ላይ ለዘላለም ይገዛል። ሃሌሉያ! አዲስ ሰማይ አዲስ ምድር ይመጣል። ሃሌሉያ! የተስፋ ቃላችን እውን ይሆናል። የሰማይ መላእክት እያዩ ሁሉ ፍጥረት ዓለም እያየ እግዚአብሔር ልጆቹን ያከብራል። ክብር ለጌታ ይሁን። በጸሎት መንፈስ እንሆናለን። እግዚአብሔር ይባረክ።